ከሱ ውጪ የሚዝትባትም መጥፎ ነገር ያደርግባታል ብዬ የምለው ሰው የለም። ስለአንደም መጥፎ ነገር አትናገር፣ ዝም በል እንዴ! አረ በእግዚአብሔር ስም ለምንድን ነው የምታሻው? እና ልትደበድብኝ ነው እንዴ? ቆይ ማለት ነው እዚህ ቤት ካመጣችሁት ማለት እንዴት ነው የምናመጣው? እንዴት ነው የምናመጣው? እንዴት ደግሞ እዚህ ቤት ወሰዳችሁት ነው? እንዴት ነው የወሰዳችሁት? ልጄ የት ነው? ልጄን ስታመጡ ያንን እመልስላችኋለሁ። ከዚህ ምንድነው እመልስላችኋለሁ? ይዛታለሁ እያልከን ነው? ከኔ ጋር ናት እያልክ ነው። ገብቷል? ምንም አንድ ጠብታ ላብ የለበትም። እያንዳንዱ የኖርካት እድሜ ሁሉ የሱ ደም ነው። ለሱም ደግሞ ትከፍላታለህ። ጠብቅ፣ ትከፍላታለህ። እዛ እህትም ወንድሜ መንገዱን ስቶ እዚህ ውስጥ የገባው ለገንዘብ ሲል ነው። ገንዘብን መርጧል፣ ህይወቱን አበላሽቷል እያለች ስትነግረን ነበር። በደም ነው ጨዋታው፣ ሁሉም ነገር በቃ በደም ነው እያደረገ ያለው ነገር። እንዴት አርግቶ ደሞቹን እንደሚወስድ አላውቅም። ብቻ ፈጣሪ ያውቀው። የስንት ልጆች ፈንክቶ ነው የስንት ሰው ልጆች ፈንክቶ ነው የሚገባ የነበረው። ስቲል በፖሊስ ሁሉ ተይዞ ይሄ ለአቅመ እስር አልደረሰም ተብሎ በፖሊስ የተመለሰበት ሁኔታ ነው ያለው በልጅነት። እኔም ቢሆን እየጠረጠርኩ ያለሁት አባቴንና አክስቴን ነው። ያው ሲዝቱባት ነበረ። አንድ ያለችኝ እሷ ብቻ ነች ልትረዳኝ የምትችለው ከጎን ያለችኝ ሰው። ነገሮች ሁሉ ስለይጣመውበታል፣ እንደ በፊቱ አይደለም። ድርጅት ላይም ኪሳራ ምናምን ነገሮች እንትን እያለ ነው። በጣም ከስሯል ከምል በላይ። መጋቢት 17 አይቀርም። ምክንያቱም ይህ እድል የማይደገም እድል ስለሆነ። ትንሣኤ ኤክስፖ መቼ ይጀምራል እያላችሁ እየጠበቃችሁ ለነበራችሁ ደንበኞቻችን እነሆ መጋቢት 17 ይጀምራል። በዚህ ኤክስፖም ለሚመጡ ደንበኞቻችን ግንባታቸው 80% የደረሱ ዘመናዊ አፓርትመንትና የንግድ ሱቆችን ከ55-45 የባንክ አማራጭ ጋር ከባለ 1 መኝታ እስከ ባለ 4 መኝታ ድረስ በ5% ቅድመ ክፍያ ከ30% ቅናሽ ጋር እንጠብቆታለን። በባዛሩ ላይ ከሚቀርቡ ሳይቶቻችን መካከል ቦሌ አትላስ፣ ለገሃር 22 እና ተክለ ሃይማኖት ይገኙበታል። ቀድመው ቦታ የያዙ። ለበለጠ መረጃና ለሳይት ጉብኝት በ0907 31 7874 ወይም በ0940 29 04 63 ይደውሉ። ጊፍት ሪል ስቴት። በቃ ያልሆነ ነገር ውስጥ እየገባን ያለው እና ይሄ ሁሉ ነገር እየሆነ ያለው ደግሞ ወንድሜ ከዛ መውጣቱ ነው። ቢዝነሳቸው ወደ ታች ከማሽቆልቆል ጀምሮ የመኪና አደጋ መኪናቸው እስኪገለበጥ ድረስ ደርሷል። ስለ መኪናው የሰማሽው ነገር አለ? በየጎዳናው በየሜዳው በየመንገዱ የምታያቸው እብዶች ወይንም ደግሞ የአይምሮ ህመምተኞች ቤተሰብ የሌላቸው ይመስላል ወይስ ወፍ ዘራሽ ይመስሉሃል? እናት አባት እህት ወንድም የሌላቸው የሚያስብላቸው የሚቆረቆርላቸው የሌላቸው ይመስላል። ይሄ ሁሉ እርስዎ ከባዕድ አምልኮ ጋር የተገናኘ ነገር ይሄ ልጅ ላይ አላደረኩም ለማለት ነው ይሄንን ሁሉ የሚሉት ወይስ በእርግጥ ይሄ ልጅ እንደዚህ አይነት ችግር ነበረበት? አልኩህ እኮ እኔ እንዴት ልጄን ሌላ ነገር ውስጥ አስገብቼ ሀብት ለማግኘት እጥራለሁኝ? እምለፋው ዛሬ እዚህ ጋርና እዛ ጋር መኪና ከምን እንትን እያልኩኝ አንዱን ካንዱ የሌላ ቢዝነስ ውስጥ እየገባሁ እንትን እምለው እኮ አንድም ለነሱ ለልጆቼ ሀብትን ጥሪትን ለማቆየት። አብራችሁ ስትጫወቱ ጓደኞችሽን ከአንቺ ጋር ተጫወቱ ብሎ ሲመታ አታስታውሽ? አትዋሻልታ። ማንንም አልተናገርም። ከማንም ጋር ተጣልቶ አያውቅም። አትዋሽ። አንቺ ራስሽ እኮ እንደውም ጠባሳ ነበረብሽ እኮ በቢላ ወቅቶሻል። አንቺን ራሱ ከቀናት በፊት የጀመርነው ጉዳይ ወዴት እያመራ ይገኛል? እጅግ ብዙዎቻችንን ያሳሰበን እኛንም ጭንቀት ላይ የጣለን ጉዳይ ነው። እንግዲህ ሁላችሁም እንደምታስታውሱት ከቀናት በፊት አንድ ሰው ወደኛ መጥቶ ነበር። እንግዲህ ወደኛ የመጡበት መንገድ ራሱ አስገራሚ ነበር። ወደኛ ጉዞ በመታደርግ ሰዓት ልትታገት የሞከረች ወጣት ነበረች ወደኛ የመጣችበትም ምክንያት ደግሞ ወንድሜ መከራና ጭንቀት ውስጥ ገብቷል፣ እባካችሁ ወንድሜን ካለበት ሁኔታ
አውጡልኝ የሚል ጥያቄ ነበር የጠየቀችን። ከዛ እንግዲህ ወዳለችበት ቦታ አምርተን የነበረችበት ሁኔታ እጅግ አስገራሚና አስጨናቂ ቢሆንም ከዛ ሁኔታ ውስጥ እሷን ታድገን እንግዲህ ስራችንን ለመቀጠል ተገደን ነበረ። ታሪኩን ከነገረችን በኋላ ምንድነው ይሄ ነገር የሚለውን ከአክስትየው መረጃ ጠይቀን ከዛ በኋላ ወደ እሷ አምርተን ነበር። ሰላም 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 ውድ የዞላ ቲዩብ ቤተሰቦች እንደምን አላችሁ? ሰላም ደስታና ፍቅር ለእናንተ ይሁን እያለን እንግዲህ የዛሬው ፕሮግራማችን ተጀመረ ማለት ነው። እንግዲህ የዛሬው ፕሮግራማችን በመግቢያው ላይ እንደተናገርኩት የሚያጠነጥነው ወንድሟን ታግቶባት ማለት ይቻላል አባት በደል እያደረሰበት ለተለያየ የባዕድ አምልኮ አጋልጦት ሲኖር የነበረውን ሰው እንግዲህ ወንድሟን ታድገን ነበር። ነገር ግን ዛሬ ደግሞ የሷን ወንድም ብንታደግም ጓደኛዋን ለመታደግ አልቻልንም። ጓደኛዬ የት እንዳለች አላቅም ትለናለች። ዛሬ እንግዲህ ሁላችሁም እንደምታስታውሱት እሷን ወደኛ እንድትመጣ አድርገናል። ከኛ ጋርም ሴፍ ሃውስ ውስጥ ኑሮዋን እንድታደርግ አድርገናል። ጓደኛዋን ግን ከኛ ጋር ማቆየት አልቻልንም ነበረ። በተለያየ ምክንያት ከኛ ጋር መሆን አልቻለችም። ወንድሟና እሷ እኛ ጋር ቢሆኑም ጓደኛዋን ግን ለመታደግ አልቻልንም ማለት ነው። እንግዲህ ዛሬ ወዴት ሄደች የሚለውን ጭንቀታችንን ለእናንተ ለማጋራት ነው እዚህ ካሜራ ላይ የመጣ ነው። እንግዲህ ከባለ ታሪካችን ከዲያስፖራዋ እህታችን ጋር ስለ ታሪኩም ተወያይተን ማድረግ የሚገባንን ነገር በዚህ ቪዲዮ ለማድረግ ተዘጋጅተናል። ጉዳዩ እጅግ በጣም አስጨናቂ ነው። እንግዲህ የጓደኛዋ ቤተሰቦችም ጫና እያደረሱብን ይገኛሉ። ልጃችን የት ነው ያለችው፣ በምን አይነት ሁኔታ ላይ ትገኛለች የሚለውን ጥያቄ ደጋግመው ለኛ እያደረሱን ይገኛሉ። እንግዲህ በቻልነው መጠን ዛሬ በዚህ ቪዲዮ እሷን ለማግኘት ጥረት እናደርጋለን። ከዛ በፊት ግን ምንድነው የተፈጠረው የሚለውን እንግዲህ በእናንተ ፊት ዲስከስ የምናደርግበት ሰዓት ላይ እንገኛለን። እንግዲህ እህታችን እዚሁ ትገኛለች። ከሷ ጋር ቆይታ የማደርግ ነው የሚሆነው። ዛሬ እንግዲህ በመግቢያ ላይ ያያችኋቸውና እጅግ ሌሎችም ነገሮች ይከሰታሉ በዚህ ቪዲዮ። እንግዲህ እስከ መጨረሻው ድረስ ከኛ ጋር ሁኑ ለማለት እወዳለሁ። እንዳያችሁት እንግዲህ ደግሞ ትንሽ ተቀዛቅዟል ቪዲዮአችንም። እንግዲህ በቻላችሁት መጠን ለወዳጅ ዘመዶቻችሁ ይሄንን ቪዲዮ እያደረሳችሁ ከዚህ ታሪክ ይማሩበታል ያልነውን ብዙ ነገር እያደረስን ስለምንገኝ ወዳጅ ዘመዶቻችሁ ከዚህ ታሪክ እንዲማሩ አድርጉልን ለማለት እወዳለሁ። እስከ መጨረሻ ድረስ ከኛ ጋር ከሆናችሁ ይሄንን አስገራሚ ታሪክ ታያላችሁ። ሀሳብ አስተያየታችሁን የሀሳብ መስጫ ሳጥን ውስጥ ማስቀመጣችሁን እንዳትረሱ። አንድ በአንድ ሀሳብ አስተያየቶቻችሁን የምናነብ ተገቢ ሆኖ ካገኘን ደግሞ ምላሽ የምንሰጥ ነው የሚሆነው። ስለዚህ ሀሳብ አስተያየት መስጠት እንዳይረሳ። ከዛም ባለፈ ደግሞ ይህንን ቪዲዮ ላይክ አድርጋችሁ ጀምሩ። አዳዲስ ሰዎች ሰብስክራይብ እያደረጋችሁ ቤተሰቦቻችንን ተቀላቀሉ ለማለት እወዳለሁ። እስከ መጨረሻ ድረስ አብራችሁኝ ኑ። ዘላለም ዘገየ ነኝ። ምንድነው ጋሽ የሆነ እንደ ሰላቢ ነው የሚባለው ስልብ ነው። በስመ አብ ወልድ። በምን መብትህ ነው እዚህ ቤት ገብተህ እንዳነካኝ? ሲጀመር አንተ ምን አግብተው ነው? እሺ እንዳነካኝ፣ ቤቴ ድረስ ገብተህ እንዳነካኝ። ልቀቀኝ። ቆይ እሺ፣ ለማንኛውም ተረጋጋ። በቃ አጥይቀኝ። እንትን ካሜራ ውስጥ ራቅ በለው ውስጥ በስነ ስርዓት ቤት ውስጥ እየተንከባከብ ነው ያለውን ልጅ ወስደሽ የት ነው ያደረግሽው? የት ወሰድሽው? ማለት እዛ የሚሸት ቆሻሻ ያለበት ውስጥ መንፈስ ያለበት ቤት ውስጥ አስቀምጠው ነው። ምን አውቀሽ ነው? ቆይ አንቺ ስለዚህ ምን አውቀሽ ነው? ትላንትና አይደል እንዴ አንቺ ምንድነው ያየነው? ለምን አትነግረንም? ስለምን አውሬ ነው የምታወሪው? ስለምን አውሬ ነው የምታወሪው? ስለማታውቂው ነገር አታውሪ። አይ ነገር ነው በእናት ማለት እኔ ባልማር እኔ ባልኖር ይሻለኝ ነበረ። ገብቷል? ያ ሁሉ የተንደላቀቀ ህይወት ስኖር የነበረው ለካ ወንድሜን እንደዚህ ያደረገ ነበር። አሳስሮ ቆልፎ አስቀምጦት ነው። እኔ በህይወቴ በዚህ ልክ ስልክ ተደውሎልኝ አያውቅም። አባትሽ እየዛተብን ነው፣ እያስፈራራን ነው፣ በብዙ ሰዎችም ስልክ እያስደወለ ነው። አባቴ የሚያመጣቸው ገንዘቦች የወንድሜ ደም ነው። ገብቷል? እንዴት ብዬ ልንገርክ? ልጁን ራሱ ሳየው እኔ እንጃ ድጋሚ ተመልሼ ልጁን አያለው ብዬ አላሰብኩም። በጣም ያስፈራል። በተለይ አውሬውን ካየው በኋላ መተኛት አልቻልኩም።
ለሊቱ ለኔ በጣም ከባድ ነው። ይሄ ልጅ እኮ ጤነኛ ነው። ጤነኛውን ልጅ እኮ ነው ካላበድ ካልታመምክ ካልሞትክ ብሎ እንደዚህ ያሰቃየው ያለው። እሱ ታሟል እንዴ? አልታመምም እኮ ጤነኛ እኮ ነው። ልጅነቱን እድሜውን ጤናውን ሙሉ የሰረቀው እኮ እሱ ነው። ይኸውልህ የኔ ቢጤ ሆኜ ብቀር ይሻለኝ ነበር፣ ብሞት ይሻለኝ ነበር ወንድሜ እንደዚህ ሆኖ እኔ ከምኖር። እና በጣም የሚያስጠላሽ ስታይ ነበር እና ዞር ዞር እያልኩ እያየሁ ነበር እና ቆሜ ነበር። ድንገት ነው የሆነ አስፈሪ አውሬ ነው የመጣው። እንዴት እንደታያችሁ አላውቅም። ጮኬ ወደ ውስጥ ገባ እኮ ተከትሎኝ ነው የገባው። ታማሚ ከሆነ ሰው ወይ ሕክምና ወይ ጸበል ቦታ ነው የሚወሰደው። ለምን አንድ ክፍል ውስጥ ቆልፎ ያስቀምጠው? አይታችሁታል። እሷ ራሷ አይተዋል። አውሬ ሁላ አለ። እንደዚህ አይነት ነገር ታማሚ ዙሪያ ላይ ምን ይሰራል? ከልጅነት ጀምሮ ያኔ ላይ ላላስተውል እችላለሁ፣ ግን እንደ ልጅ አይደለም የሚያሳደገው። ወጥቶ መጫወት የሚባለውን ነገር እንዳያውቅ አድርጎ ነው ያሳደገው። የሚበላ የሚቀመስ የሚባለውን ነገር እንዳያውቅ አድርጎ ነው ያሳደገው። ይህ ሰውዬ ወንጀለኛ ነው። በቃ መታሰር ነው ያለበት። መታሰር ብቻ አምራው ሳይበቁ እኔ አላውቅም። ምን አይነት ለእንደዚህ አይነት ሰው ምን አይነት ቅጣት ነው የሚቀጣው? ታማሚ አይደለም ታማሚ ነው እያለ ያለው እሱ ራሱ ባሳሰረው ይሄ የመንፈስ ስራው አለ አይደለ? በሱ አሳስሮት ነው ልጁን እኮ ጨርሶታል እኮ። ምን ቀረው? ባጥንት ብቻ አስቀርቶታል እኮ። ማለት እንዴት እኔ አላውቅም፣ ግን እኔ ወንድሜ ያጠገብ ድጋሜ እንዲደርስበት ስሙንም እንዲያነሳ አልፈቅድለትም። አንቺ ወንድምሽን እኮ አባትሽ ጠንቋይ ቤት ወስዶ እኔም እኮ አንቺ ትሄጃለሽ አይነት ነገር አለ አይደለ? በጨዋታ መልክ እናወራው ነበር፣ እንደዚህ ያበሽቁኝ ነበር ምናምን ነገር። እኔም ማውቀው ስኮላር መሆኑን ነው። ምክንያቱም እዛ ጋር ያለን ህይወት ምን ነበር እንደዚህ አይነት ነገር የማድረግ አቅም የሌላው ቤተሰብ ስለነበረ ማለት ነው። እና ሰፈር ውስጥ ይወራ የተባለውም በእንደዛ ነበር። ስኮላር ደርሷታል እና እዛ ልትሄድ ነው። በኋላ ግን አባትሽ ገንዘብ ሲከፍል ነበር። አንቺም በጉዳዩ ስትጸጸች ስለሰማው ነው ወንድሜ እንደዚህ ሆኖ በመጣ ገንዘብ ነው ለካ እኔ እንደዛ የሆንኩኝ ስኖር የነበረው የሚል ነገር። ስለዚህ አባትሽ ነበር የሚከፍልልሽ ማለት ነው። ለመምጣት እንፈልግና አስብና በቃ መምጣት ፈልጋለሁ ትኬት ቁረጥልኝ ብዬ ስለው አርፈሽ ተቀመጪ የመጣሽ እንደሆነ ግንባርሽን ብዬ ደፋሽ ነው የሚለኝ አባቴ፣ ራሴ የወላጅ አባቴ። ሰላም እሺ አጅሪት ምን ማለት ነው? መጣሽ ለመሆኑ የት አለ ወንድምሽ? ይሄ ልጅ በሽተኛ ሆኗል። ታማሚ ልጅ ነው። የታመመው ደግሞ በእርሶ ምክንያት ነው። ስለዚህ ቆመው አንድ ጊዜ ላናገሩ። ጭራሽ በእኔ ምክንያት ነው? ቆይ እስኪ አንቺ ለመሆኑ የታርገሽው መተሽ ነው እዚህ እንትን የምትይ? ምንድነው ጋሽ? እሺ ተመልካቾቻችን ተመልሰን መተናል። ጉዳዩ ትንሽ አስጨናቂ ስለሆነ እዚሁ እያወራን መሄድ ካለብን እንድንሄድ ብዬ ነው ወደ ስቱዲዮ እንዳንገባ ያደረግኩት። ያው እርምጃ መውሰድ ስላለብን ነው። ከምንም በላይ ተመልካቾቻችን፣ ቤተሰቦቻችን ማወቅ ያለባችሁ ለእኛ የጭንቅ ሰዓት ነው። ጭንቁን ደግሞ የፈጠረው ያው ጓደኛሽን ማጣታችን ነው። ስልኳ ሊሰራልን አልቻለም። ደጋግመን ደውለናል። እስቲ ምንድን ነው የተፈጠረው ብለሽ ታስቢያለሽ ከሚለውን ጀምርና ከዛ በኋላ እንዴት ነው ያጣናት የሚለውን ለማብራራት እንሞክራለን ለተመልካች። እስቲ ምንድን ነው የተፈጠረው? ኦኬ እሺ፣ እንዴት ነው መሰለህ እንዴት ብዬ ልንገርህ፣ ብቻ ውስጤ በጣም እየፈራ ነው ለሷ። ቤተሰቦቿም እንደምታየው ሁሉም እየደወሉ ቤት ድረስ እየመጡ ያለንበት ድረስ እያስጨነቁ ነው። ስለ ሁሉም እያሉ ያሉትም እኔም ቢሆን እየጠረጠርኩ ያለሁት አባቴንና አክስቴን ነው። ያው ሲዝቱባት ነበረ፣ ሰምተሃል? ከመጀመሪያውም ጀምሮ አንቺ ነሽ ልጅቷን ያልሆነ ነገር ውስጥ የከተትሻት ምናምን የሚል ነገር ዛቻዎት በጣም እየዛቱባት ነበረ። እና ብቻ እንዴት ብዬ ልንገር፣ ውስጤ ወደ እነሱ ነው ያለው። ከሁለቱ ውጪ ማንም ሊያደርገው አይችልም። ማለት አክስቴ ላታደርገው ትችላለች፣ ግን አባቴ በእርግጠኝነት ያደርገዋል። እርግጠኛ ነኝ። አይወዷትም። ምክንያቱም እኔ ውጪ በነበርኩበት ሰዓት ማወራው የነበረኝ ሰው ያለችኝ እሷ ብቻ ናት። ስለ ወንድሜ ያለውን ነገር እያንዳንዱ መረጃ የምትሰጠኝ እሷ ነች። በጣም ብዙ ዛቻዎችን ይዝቱባት ነበር ምናምን። አሁን ደግሞ ጭራሽ ነገሩን ዲቴል ሄደን እንትን ካለም በኋላ
ሞርሱ እሷ ላይ ያለው ጥላቻ ይጨምራል። ስለዚህ ይሄንን የማያደርግበት ምንም አይነት ምክንያት አለ ብዬ አላስብም። እሱ ነው በእርግጠኝነት የሚያደርገው። ሄደን መጠየቅ አለብን ማለት ነው። እንዴት ብዬ ልንገርህ? እሱ እውነታውን እንዲያወጣ እሷ እንዲለቋት ነው ፈልገው እና በቃ ብቻ ነው ያላቅም። ምንም ልልህ አልችልም። እኔ አልችልም ከዚህ የበለጠ በጣም ውስጤ ድካም ላይ ያለበት ሰዓት ነው። በቃ ምንም አልችልም። ምንም ነገር ሳይደርስባት ግን አሁን ቶሎ እንድረስላት ነው የምለው። አንድ ያለችኝ እሷ ብቻ ነች ልትረዳኝ የምትችለው ከጎን ያለችኝ ሰው። ሌላውን ተውና ማለት ለእሷም ቢሆን ምንም ነገር ሳይደርስባት ለቤተሰቦቿ ያለች አንድ ልጅ እሷ ነች። እንድረስላት በእግዚአብሔር። ሌላ ምንም ልል አልችልም። እንግዲህ ሁላችንም ሀሳባችንም ጥርጣሬያችንም ዛቻ ሲያደርሱ የነበሩ ሰዎች ላይ ነው። አባትሽ ደጋግሞ ይደውሉ ነበር። ኦፍ ካሜራም ሰዎች ቀረጻ ላይ ባልሆንባቸውም ሰዓት እኔ እንደዚህ አይነት ነገር ውስጥ ገብቼ እናንተ ከዚህ ልትወጡ አትችሉም የሚል ነገር ሲናገሩ ነበር። እንግዲህ ሰሞኑን መኪናም አደጋ እንደደረሰባቸው ሰምተናል እና ይህንን አደጋ ራሱ ከዚህ ጉዳይ ጋር በቀጥታ አገናኝተው ነው ብዙ ሰዎች እየነገሩን ያሉት። ብዙ ነገራቸው እየተበላሸ ይገኛል። ስለዚህ ሊተዋችሁ አይችሉም የሚል ነገር እየሰማን እንገኛለን። ምንድነው የተፈጠረው የሚለውን እስቲ እናውራ። ያው እንዳልከው ነው እንደሰማው ነው። ግን እንዴት ነው መሰለ ወንድሜን ከዛ ቤት ካወጣ ነው በኋላ ነገሮች ሁሉ ስለ ይጣመውበታል። እንደ በፊቱ አይደለም። ድርጅት ላይም ኪሳራ ምናምን ነገሮች እንትን እያለ ነው። በጣም ከስሯል ከምል በላይ በቃ ማለት በፊት ያለው እሱ ሳይሆን ቢዝነሱም እንደዛው ሳይሆን በጣም ወርዷል ካለበት። ከዛን ጭራሽ ብሎ መኪና አደጋ ምናምን በጣም ብዙ ነገሮች እየደረሰበት ነው። ወቀሳ ብዙ በቃ እኔ ምን ልበልህ በቃ ያልሆነ ነገር ውስጥ እየገባ ነው ያለው እና ይሄ ሁሉ ነገር እየሆነ ያለው ደግሞ ወንድሜ ከዛ መውጣቱ ነው። እሱም በቃ እንዴት ነው እኛ ላይ በጣም እየጠመመ ነው። እያየክ ነው። አንተም ጋር እኮ የሚደርስ ነገር ነው አይደል? እኔ ጋር ብቻ አይደለም። መልሳችሁ አምጡት ልጄን ምናምን ነገር ብሎ እያለ እየዛተ ነው ሁሉም ላይ እና ብዙዎቹም እያሉኝ ነው ያሉት። በጣም ተጠንቀቂ ከሱ እያሉኝ ነው። በእርግጠኝነትም ደግሞ የሆነ አጋጣሚ ቢያገኝ ልጁን ወደዛ ለመመለስ ብሎ የማያደርገው ነገር እንዳለ እርግጠኛ ነኝ። ሲቀጥል ደግሞ ምናልባትም አሁን ላይ ደግሞ ውስጤ በጣም እየፈራ ያለው የወንድሜ ዕጣ ጓደኛዬ ሊሆኑ እንዳይሆን የሚል ነገር ነው እየፈራ ያለው። ገብተዋል። እና እንዴት ነው መሰለ በቃ የእሱን ቦታ እሷ እንዴት ብዬ ልንገርህ አሽጓት እንዳይሆን። ገብተዋል። በደም ነው ጨዋታው። ሁሉም ነገር በቃ በደም ነው እያደረገ ያለው ነገር። እንዴት አርግቶ ደማቸውን እንደሚወስድ አላውቅም። ብቻ ፈጣሪ ያውቀው። ግን ይሄ በአዳም ልኮ ያልሆነ ነገር ውስጥ እየከተተው ነው። ሌሎች ሰዎችንም እንዲጎዳ እያደረገው ነው። እቺ ልጅ ምንም በማታውቀው ነገር በእኔ ምክንያት ያልሆነ ነገር ውስጥ እንድትገባ አልፈልግም። ነገዋ እንዲበላሽባት አልፈልግም። ሰው እንድረስላት። እንግዲህ እንደሰማችሁት ነው። ሁላችንም ሰሞኑን ያገኘነው መረጃ የሚያሳየው ቢዝነሳቸው ወደ ታች ከማሽቆልቆል ጀምሮ የመኪና አደጋ መኪናቸው እስኪገለበጥ ድረስ ደርሷል። ስለ መኪናው የሰማሽው ነገር አለ? መኪናው መገልበጡን ያለው ምንድነው ከኛ ጋር ነው የያዘው። ሆን ብለው ነው ያደረጉት አይነት ነገር ነው ያደረገው። ያው እኩል ነው የሰማነው አይደለ? መኪና ተገለበጠ። ደንግጬ ነበር አባቴ አይደለ? ግን ቢሆንም እሱ ነገሩን እንዳለ ወደኛ ነው ያመጣው። አውቀው ለመግደል ፈልገው ነው እኔን ምናምን ነገር ጭራሽ እሱ የሚሰራውን ስራ ወደኛ ለማዘሩ ነው እየፈለገ ያለው። እሱ እውነታው እንዳይወጣበት ለመሸፋፈን ብሎ እሱ ተጠያቂ እንዳይሆን ማለት እንዴት ነው እሱ መልሶ እጁ ለማስገባት እንደሚፈልገው አሁን ላይ እያደረገ ያለው ነገር ምንድነው? ሙሉ ለሙሉ ወንጀሉን ወደኛ ያላከከ የሆነች ትንሽዬ እንቅፋት ቢመጣው እኛ እነሱ ናቸው ተንኮል ሰርተውብኝ እንደሚል ገብቷል። እንደዛ ነው ያለው እየሆነ ያለው። በቃ አይምሮ ልክ አይመስለኝም። ምን አሁን ላይ ብትጠይቀኝ አባቴ እኮ ነው ለምን ብዬ እሱ ላይ እንትን እላለሁ። ስለ እውነት ነው ምልህ አይምሮ ሕክምና መግባት ያለበት ያክል ይሰማኛል።
የሆነ ብቻ የሆነ የጤና ተቋም መውሰድ አለብኝ። በቃ እኔ አላውቅም ብቻ ምን ብዬ ልበልህ። እንግዲህ ከምንም በላይ በቤተሰቦቿም ጫና እየደረሰብን የሚገኘው የጓደኛሽ ጉዳይ ነውና እሱ ላይ ምን ማድረግ እንችላለን የሚለው እንወያይ እስቲ። ምን ማድረግ እንችላለን? እኔ አሁን ምንም ብትለኝ ምን ቀጥታ ነገሩን ማን ነው ብለህ ብትለኝ ምንም ጠላት የላትም። የልብ ልብ የምናወራ ጓደኛ ብቻ ሳይሆን እህት ማማቾች ነን እኔ እና እሷ ማለት እሱ ነው በቃ። ከሱ ውጪ የሚዝትባትም መጥፎ ነገር ያደርግባታልን ብዬ የምለው ሰው የለም። የሚጠላት ሰው ቢኖር እሱ ነው፣ ማንም የለም። ምክንያቱም ወንድሜን ከዛ ቤት እንዳወጣው ረድታናለች። ያለው ሞር ጥርጣሬ እንዲኖረኝ ያደረገችኝ እሷ ነች ምናምን በቃ ህይወታችንን እንዲስተካከል እያደረገችልኝ ያለች እሷ ናት። እሱ ደግሞ ይሄ ባዕድ ነገሩ እንዳይሳካለት አደረገች። ገብቷል? መሀል ላይ ያለች ማለት ነው። የእሷም እጅ አለበት። ስለዚህ እንዴት ብዬ ልበልህ፣ ይሄ መስዋዕትነት ነው። እንደዛ አይነት ነገሮች ውስጥ እንዳይከታት ይሄ አዙሮ እንትን ይሄ ጦስ የሆነባቸው ነው የሚባለው ካልተሳሳትኩ። እነሱን ሰዎች ይፈልጋሉ አይነት ነገር ብዙ ጊዜ ማያቸው እንደዛ አይነት ስራዎች ላይ እንደዛ ነገር ነው። አብዛኞቹን ሰምተማል አይደል? እና እሷንም እንደዛ አይነት ነገር ውስጥ ከተዋት እንዳይሆን ብዬ ነው የምፈራው። ልጅቷን ምንም በማታውቀው በማያገባት ነገር ጥሩ ነገር ላድርግ ብላ ህይወቷን ተበላሽቶባት እንዳይሆን ያንን ነው የምፈራው። እሺ በቻልነው መጠን ጥረት ማድረግ አለብን። ስለዚህ ቀጥታ ወደዛ የምናመራ ነው የሚሆነው። እስቲ ካሜራማን ሹፌሩን ጥራው እንንቀሳቀስ። እሺ ሰላም ነው? እንዴት ነህ? እንዴት ናችሁ? አለን። አንድ ጥያቄ ልንጠይቅ ነው የመጣ ነው። ምን ነበር? አይሆፕ ዛሬ ምንም አይነት ችግር አፈጥርም ብዬ አስባለሁ። በቀደም የፈጠርከውን ችግር ታውቃለህ። ሌላ ነገር ውስጥም ያልገባሁት ያልተካሰስኩት ሆን ብዬ ነው። ከዛ በላይ ሌላ ነገር ላደርስብህ እችል ነበር። እሱ አመጣጣችሁ ይወስነዋል። ለማንኛውም ምን ነበር? ምን ፈልጋችሁ ነው? ዛሬ አንድ ጥያቄ ብቻ ነው ልንጠይቅ የፈለግነው። ጓደኛዋ የት ነው ያለችው? ቤተሰቦቿ እያስጨነቁን ነው፣ እየፈለግናት ነው ያለነው። ስለዚህ የት ነው ያለችው? ይህንን ብቻ ነው ከአንተ መጠየቅ የምፈልገው። እንዴት እኔ ልጠይቀኝ ቻልክ ስለዚህ ጉዳይ? ሌላ ማንም ተጠያቂ የሚሆን ሰው የለም በዚህ ጉዳይ ላይ ማንም ሰው። እኔ የምጠይቅህን ጥያቄ ከመለስክልኝ ያንተን ጥያቄ መልስልሃለሁ። ምንድነው አንተ የምጠይቀኝ ጥያቄ? ልጄን ካመጣህልኝ ከዛ በኋላ ቀጣይ ያለውን ነገር ለጠየቀኝ ጥያቄ። ከየት ነው የሚመጣው? ለምንስ ነው የሚመጣው? ምን ልታደርገው ነው የሚመጣው? እኔ የምፈልገው ጓደኛዋ የት እንዳለች እንድትነግረኝ ብቻ ነው። እሱ ነገር አልቆረጠልህም? እሱ እኮ ደህና እየሆነ ነው፣ እየተሻለው ነው። በቃ አያስፈልገውም ያንተ እገዛ። የት እንዳስቀመጥሽው በምን አውቃለሁኝ? በምንድን ነው ያንን ደህንነት የማረጋግጠው? ልጄ እኮ ነው የአብራኬ ክፋይ የስጋዬ ቁራጭ እኮ ነው ልጄ ነው። ይሁንማ እንደዛ ትጮትበትም። ለማንኛውም ለዛ ሁሉ ነገር እኔ ፖሊስ ጣቢያ ሄጄ በህግ እንድትጠየቅ ስላላደረኩኝ ነው። ባይዘወይ ምንም አታመጣም። ምንም የምታመጣው ነገር የለም። አንተ ቆይ በገዛ ልጅ ላይ ተጫወትክበት አንሶ ጭራሽ የሰው ልጅ ላይ። አረ ተው እፈር እንዴ! ይኸውልሽ አሁንም ግልጽ የሆነ ነገር ልንገራችሁ። እኔ የጠየኳችሁን ጥያቄ መልሳችሁ ልጁን እዚህ ቤት ካመጣችሁት ለዛ ለቀጣዩ ጥያቄ መልስ ሰጣችኋለሁ። ምን ማለት ነው? እዚህ ቤት ካመጣችሁት ማለት እንዴት ነው የምናመጣው? እንዴት ነው የምናመጣው? እንዴት ደግሞ እዚህ ቤት ወሰዳችሁት ነው? እንዴት ነው የወሰዳችሁት? ምንድነው አንተ ሐሳብህ እቅድህ ምንድነው? የሰው ልጅ ነው ሐሳቤማ ልጄን ማግኘት ነው። እና እንደሚያዣ የሰው ልጅ ይዘና ሌላ ነገር ውስጥ አታስገቡኝ። አሁን ስራ ላይ ነኝ ያለሁት። በህግ አምላክ ግቤን ለቃችሁ ውጡ። ሌላ ችግር ውስጥ እንዳንገባ። ሌላ ችግር ውስጥ ምንድነው ሌላ ችግር ውስጥ የምንገባው? ምንድነው የምታስፈራራኝ አንተ? ምንም እኮ የምታስፈራራኝ ምንም የምታመጣው ነገር የለም። ምንም የምታመጣው ነገር የለም። ግን አሁን ጓደኛዋ የት ነው ያለችው? እሷን ብቻ ትሰጠናለህ። ሌላ ነገር ውስጥ የምንገባበት ልጄ የት ነው? ልጄን ስታመጡ ያንን እመልስላችኋለሁ። ከዚህ ምንድነው እመልስላችኋለሁ? ይዣታለሁ እያልከን ነው? ከኔ ጋር ናት እያልክ ነው። ገብቷል? ይሄ ደግሞ ወንጀለኝነት ነው። ያለ ፍቃድ አንድ ሰውን አስሮ ማስቀመጥ። ምንም የማታቂ አንድ ፍሬ ልጅ ነሽ። የሰዎች መጠቀሚያ ሆነሻል። ሰዎች በአንቺ ላይ ተረማምደው ቢዝነስ እየሰሩብሽ ነው። ይሄንን ልትረጂ ይገባሻል። እኔ ልጅ አይደለሁም። ገባ? ልጅ አይደለሁም። ማገናዘብ ማሰብ እችላለሁ። የሚጠቅመኝንና የሚጎዳኝን ለይቼ አውቃለሁ። ለማንኛውም አሁን ስራ ላይ ነኝ።
ወይስ እንደባለፈው ሌላ ግርግር መፍጠር ፈለጋችሁ? እኮ ሌላ ግርግር ውስጥ እንድንገባ ካልፈለክ እቺ ልጅ የት ነው ያለችው? በትክክል ንገረን። ልጁን የት ነው ያረጋችሁት? ልጁን የት ነው ያስቀመጣችሁት? ልጁን የት ነው የደበቃችሁት? እሱን ልጅ አምጡ። ከዛ በኋላ የማደርገውን አብረን እናያለን። ምን ማለት ነው የማደርገውን አብረን እናያለን ማለት? አሁንም እኮ ደግመህ እየተጠቀምከው ነው ቃሉን። ታውቋል? ነገርኳችሁ እኮ ይሄ እኮ ግልጽና ግልጽ እኮ ነው እኮ። ያሻነት ነው እየተጠቀምኩባት ያለሁት እያልክ ነው። እናንተ ስራ ፈቶች ናችሁ። እኔ ስንት ቤተሰብ ማስተዳደር፣ ስንት ጉዳይ ያለብኝ፣ ስንት ለመንግስት ግብር የምከፍል ብቁ ዜጋ ነኝ። ስለዚህ ስራ ላይ ነኝ ያለሁት። አሁን ውጡልኝ። ገንዘብ በከፈለ ወይ ምናም ነገር አይደለም። ገብቷል? ህግን የምታከብር ከሆነ የሰው ልጅ አግታል፣ ፍታ፣ በቃ ልቀቅ። የማን ነው የሰው ልጅ? የኔ ልጅ እኮ ነው እኮ። ልጄ እኮ ነው የጠፋው። ልጄ ጠፍቶ ፖሊስ ጣቢያ ሄጄ ስላላመለከትኩ እናንተን ስላልከሰስኳችሁ ነው። ምን ማለት ነው ልጄ ጠፍቶ ማለት? በዛ ሁኔታ ውስጥ ልጅን ማስቀመጥን ማሰርን ሄጄ ስላልከሰስኩ ነው ይሄንን ሁሉ ነገር እንትን የምትለው? ግን አንድ ነገር ልጠይቅህ። አንተንም ጀሌዎችህንም ሰብስቤ እንጦሮጦስ እንደማወርዳችሁ ታውቃለህ? ለምን አትሞክረውም ነበር? ማን ለምን አትሞክረውም ነበር? ቆይ ለቃላቶችህ ለምን አትጠነቀቅም? ከሰው ጋር ስታወራ ማለት ነው። ይለ ስርዓት ይኑር። ትልቅ ሰው ነው አይደለ? ደርሶ መካሪ ሆንሽልኝ ልጄ፣ አድገሻል ለካ። እኔ እኮ የትላንትናው አሚጣን ነው የማውቀው እኮ። ትላንትና ገና አድጌያለሁ። አዎ ማደግሽን አሳየኛ። የታለ ወንድምሽ? ወንድምሽን ይዘሽ ነይ፣ ባዳ ከመካከላችን አውጪ። ቁጭ ብለን እኔና አንቺ የቤተሰብ ወሬ የቤተሰብ ጨዋታ እንጫወት። ወንድሜን አሳልፌ መልሼ ለስቆ ቀን መስጠት ነው። አሁን ስራ ላይ ነኝ ያለሁት። እባካችሁ አትረብሹኝ። ይሄ የስራ ቦታዬ ነው። ይሄ እንጀራዬ የምጋግርበት ቦታ ነው። ስለዚህ አሁን በስነ ስርዓት እቺ ልጅ የት ነው ያለችው የሚለውን ጥያቄ ልትመልስልኝ ይችላል? እሺ፣ በስነ ስርዓት ልጄን ካስቀመጣችሁበት አምጣችሁ ታስረክቡኛላችሁ። ይሄ ነው። አሁን ይሄንን መደራደሪያ እያረክ ነው። እኔ ሌላ ምንም ፖለቲካ ምንም እኮ አታውቅም። ምንም እሺ፣ ማስረጃ ነው። ተይ ቆይ ነይ እሺ እንግዲህ ተመልካቾቻችን በመጨረሻም ከጋሼ ጋር ለመነጋገር ተስማምተናል። ለመነጋገር የተስማማ ነው ደግሞ ብዙ ሰዎች ወደኛ የመጡ ሰዎችም የደወሉ ሰዎችም የእሳቸውን ሳይድ ኦፍ ስቶሪ ለምንድን ነው ያልሰማኸው? እሳቸው ጋር ያለውን እውነት ለምንድን ነው ለመረዳት ያልሞከርከው? ቀርባቸው ተነጋገሩበት የሚል ነገር በተለይ በእርሶ ወዳጆች እንደ ሚዲያ የእሳቸውንም ሀሳብ ለማቅረብ መሞከር አለብህ የሚል ጥያቄ ስለተነሳ ነው እዚህ ጋር ቁጭ ብለን ልናወራ ይሆነው። አይሆፕ የሚያሳምን ነገር አለውት ብዬ አስባለሁ። ብዙ ወንጀላዎች ናቸው የተነሱት። እኛም ደግሞ ገብተን ያየ ነው ይሄ ልጅ በዛ አይነት ሁኔታ ውስጥ ሆኖ ነው። ከዛም ባለፈ ደግሞ ጤናው ተቃውሶ ዛሬ ድረስ እኛ ለሱ እርዳታ እያደረግን እየተጨነቀን እየኖርን ነው። በዛ ልክ ለምን እንደዚህ አይነት ነገሮች እንደተፈጠሩ ማስተባበያ ያለውት ብዬ አላምንም። ስለዚህ ጥያቄዎችን በስነ ስርዓት ይመልሱልኛል። ያው እንግዲህ እንደተስማማ ነው ያለውን ነገር በግልጽ ለመነጋገር ነው አይደል እዚህ ድረስ እንድትገቡ የፈቀድኩት። እሺ የኔ ጥያቄ ለምንድን ነው የገዛ ልጆን ስጋውን ያብራኮን ክፋይ እንደዛ አይነት ቤት ውስጥ እንደዛ አይነት ቆሻሻ ውስጥ አስቀምጠው በዛ ሁኔታ ውስጥ ሆኖ ያገኘ ነው የሚል ጥያቄ ነው። ያው እኔም መጀመሪያ ይሄንን ሳይድ እንድትረዱልኝ ነበር ጥረት ሳደርግ የነበረው። አንተም ሆንክ ልጄም አሁን ያለውን ነገር ብቻ ነው ያያችሁት እናንተ። አሁን ልጁ ያለበትን ሁኔታ ስንት ዓመት በምን አይነት ሁኔታ ውስጥ እኔ እንዳሳለፍኩኝ በቅርብ በሩቅ ዘመዶች ሳይቀር በጓደኞቼ ሳይቀር በአካባቢ ሰዎች በሃይማኖት አባቶች ሳይቀር ምን ያህል ጀጅ እየተደረግኩኝ ያልሆነ ስምና ያልሆነ አተያይ እየታየሁ የነበረበትን ሁኔታ እንድትረዱልኝ ነው የምፈልገው ማለት ነው። እስኪ አንድ ጥያቄ ልጠይቅ። ዛሬ በየጎዳናው በየሜዳው በየመንገዱ የምታያቸው እብዶች ወይንም ደግሞ የአይምሮ ህመምተኞች ቤተሰብ የሌላቸው ይመስላል ወይስ ወፍ ዘራሽ ይመስሉሃል? እናት አባት እህት ወንድም የሌላቸው የሚያስብላቸው የሚቆረቆርላቸው የሌላቸው ይመስላል? አላቸው። አንዳንዶቹ መተው ጎዳና ድረስ እየወጡ ማለት ነው አልቅሰው ልጃቸውን ከሩቅ አይተው የሚመለሱ ናቸው ብዙዎቹ። አንዳንዶቹ ደግሞ አፍረው
ማንነታቸውን ደብቀው ኧረ እኔ እሱን አላውቀውም፣ የኔ ዘመድ አይደለም፣ የኔ ልጅ አይደለም፣ የኔ ዘር አይደለም ብለው የካዱበት ሁኔታ ነው ያለው። እኔ ግን ይህንንም ማድረግ አልፈለኩም። ማድረግ የፈለኩት ከቅርቤ አድርጌ በተቻለኝ መጠን ትሪት የማደርግበትን ሁኔታ መፍጠር ነው። ያንን ነው ላለፉት ረጅም ዓመታት ሳደርግ የነበረው ማለት ነው። ከአጠገቤ አላራኩትም፣ ከግቤ እንትን አላልኩትም፣ ወይ አልካድኩትም፣ ወይስ ሌላ ነገር ውስጥ አልከተትኩትም። በቅርብ እሱ የመረጠው ክፍል ውስጥ ይሄ አሁን ያለበት ወይንም እናንተ ያገኛችሁት ክፍል ያደገበት ክፍል ነው። ብዙ ሚሞሪዎች፣ ብዙ የልጅነት ትውስታዎች ያሉበት ክፍል ነው። እህቱም ጥላው ስትሄድ የነበረበት ክፍል ነው። ስለዚህ እዚያ ክፍል ውስጥ ምግቡን፣ አልባሱን ሰራተኛ ቀጥሬለት እያንዳንዱ ነገሮቹን እንዲያስተካክሉለት አድርጌ እኔም በተቻለኝ መጠን በሆነ ጊዜ አንዴ እየሄድኩ እያየሁት እምረዳበት ሁኔታ ነው ያለው ማለት ነው። ይሄንን የኔን ሙከራ፣ ይሄንን የኔን ጥረት ማንም የተረዳኝ የለም፣ አንተንም ጨምሮ። ተው አንተ አሁን ነው የመጣኸው። ልጄ እንኳን ይሄንን ነገር ልትረዳኝ አልሞከረችም ማለት ነው። ልክ አባት በልጁ ላይ እንደጨከነ ተደርጎ ሌላ አይነት ፖለቲሳይዝ ተደርጎ ማለት ነው ሌላ አይነት ስም ነው የተሰጠኝ ያለው እና ይሄ ነው እኔ ዘንድ ያለው ነገር። እርሱ አሁን እያሉኝ ያሉት ይሄ ልጅ ታማሚ ነበር ነው እያሉኝ ያሉት? በእርግጥ ስናገኘው ታሞ ነው ያገኘነው፣ ግን ታማሚ ሆነው በር ስለተዘጋበት ነው ወይንስ ደግሞ ከዛ በፊትም በሽተኛ ሆኗል፣ ታማሚ ሆኗል፣ ተጠቂ ሆኗል፣ እንደዚህ አይነት ነገር ነው የሚለው? ከልጅነቱ ነው ህመም የጀመረው። ምናልባት እንደዚህ ኤክስትሪምሊ ተለጥጦ ወይንም አሁን ባለበት ሁኔታ ባንዴ የመጣ አይደለም። ቀስ በቀስ ከሰዎች እየሸሸ ከጓደኞቹ ከልጆቹ እየሸሸ ስንት ልጅ ነው እኔ ያሳከምኩት። ትምህርት ቤት ስንት ነገር ነው አጥፍቶ እኔ የከፈልኩት። ከአቅሜ በላይ ሲሆን ነው ትምህርትም ያቆመው። ወጥቶ የስንት ልጆች ፈንክቶ ነው የስንት ሰው ልጆች ፈንክቶ ነው የሚገባ የነበረው። ስቲል በፖሊስ ሁሉ ተይዞ ይሄ ለአቅመ እስር አልደረሰም ተብሎ በፖሊስ የተመለሰበት ሁኔታ ነው ያለው በልጅነቱ። ይህንን ሁሉ ችዬ ነው እንደ አንድ አባት እንደ አንድ ኃላፊነት እንደሚሰማው ሰው ይህንን ነገር ያደረግኩት ማለት ነው። ስለዚህ ይህንን ግን ማንም ሊረዳኝ አልቻለም። ማንም ምናልባት የቅርብ ሰዎች ምናልባት በቅርቤ ያሉ ሰዎች ይህንን ሊገባቸው ይችላል። ግን ግማሹ ከሌላ ከባዕድ አምልኮ አንጻር፣ ግማሹ ከሌላ አንግል ራሳቸው የሚፈጥሩት መላምት ውስጥ በመግባት እኔን ጀጅ ለማድረግ ሞክረዋል። ብዙዎችም ብዙ ነገር ብለውኛል። አይ ዶንት ኬር። እኔም ሰው የሚችለውን ነው አይደለም የሚያደርገው። የምችለውን ነገር ለልጅ አድርጌያለሁ ብዬ የማስባባት ነው። አሁን ይሄ ሁሉ እርስዎ ከባዕድ አምልኮ ጋር የተገናኘ ነገር ይሄ ልጅ ላይ አላደረኩም ለማለት ነው ይህንን ሁሉ የሚሉት? ወይስ በእርግጥ ይሄ ልጅ እንደዚህ አይነት ችግር ነበረበት? በገደምዳሜ አካሄድህ ገብቶኛል። ግን አሁን የምምልህ ነገር ምናልባት እኔ እንደዚህ እንኳን ስነግርህ ትረዳኛለህ፣ ትንሽ ታዝንልኛለህ ብዬ አስቤ ነበር። ግን ወይ ፍንክች ነህ እንዴ! ሰው እንዴት በልጁ ላይ ጨክኖ ሌላ ነገር ውስጥ ይገባል? ያንን ነገር አላደረኩም። እንደ አንድ አባት የሚጠበቅብኝን ነገር ያደረግኩኝ ለማድረግም እየሞከርኩ ያለው አባት ነኝ። ለረጅም ዓመት ማን አለኝ ያለነሱ? ዛሬ ብለፋ ብጥር በሀብት ላይ ሀብት ባከማች ለነሱ ነው፣ ለልጆቼ ነው አይደል? ለሌላ ለማን አደርጋለሁ? ይሄንን እንዴት መረዳት እንዳቃታችሁ አይ ዶንት ኖ። ልጅህን እንደዚህ አይነት ነገር ውስጥ ከተህ ነው ሀብት የምታካብተው? አንደኛው ልጅክማ መጨረሻው እንደዚህ እንደሆነ አይተናል። ልጆችን እንደዚህ አይነት ነገር ውስጥ ጨምረህ ያመጣው ሀብት እንደሆነ ውስጥ አያውቅም? አሁንም እኮ አንተ እርግጠኛ ሆነህ ነው እያወራህ ያለው። ስለዚህ የኔ መቀባጠር የኔ መለፍለፍ ከንቱ ነው ማለት ነው እንዴ? አልኩህ እኮ እኔ እንዴት ልጄን ሌላ ነገር ውስጥ አስገብቼ ሀብት ለማግኘት እጥራለሁኝ? እምለፋው ዛሬ እዚህ ጋርና እዛ ጋር ከመኪና ከምን እንትን እያልኩኝ አንዱን ከአንዱ የሌላ ቢዝነስ ውስጥ እየገባሁ እንትን እምለው እኮ አንድም ለነሱ ለልጆቼ ሀብትን ጥሪትን ለማቆየት ነው። ሌላም እንደ ሀገር እንደ ዜጋ ግብር ከፍዬ ሀገሬን ለመደጎም ነው እንጂ እንዴት እንዲህ በዚህ እድሜ እንዴት እንዲህ አይነት ነገር ውስጥ ይገባል ብለህ ታስባለህ?
የገዛ እህት ወንድሜ መንገዱን ስቶ እዚህ ውስጥ የገባው ለገንዘብ ሲል ነው፣ ገንዘብን መርጧል፣ ህይወቱን አበላሽቷል እያለች ስትነግረን ነበር። ሀገር ምድሩ ይህንን ነገርን ያውቃል። አንተም ልክ ደህና ስራ እንደሰራ ሰው በኩራት ስትሰክር የሆነ ቦታ ስትሆን እንደምትናገር ሰምተናል። ምን ልትል ነው? ወደኋላ ሄደህ ይሄንን ልክር ነው? አሁን አንድ ነገር ልንገር፣ ያጣ ለማኝ ተሳድቦ ይሄዳል ይባላል። ገብቶሃል? ያቺ እህቴ የምትላትም ሴት ከአንዴም ሁለቴ ሌላ ነገር ጠይቃኝ ስላልሰጠኋት ነው። በፊት ረዳት ነበር። ማንም ያውቃል በእኔ ብዙ ነገሮች እንደተጠቀመች፣ ከኔ ብዙ እርዳታዎች ብዙ ድጋፎች ታገኝ እንደነበር። ዛሬ የምትኖርበት ቤት እንኳን የማ ቤት ነው? በስንት ዕዳ ውስጥ ተዘፍቃ ከዛ ሁሉ ጉድ ውስጥ ያወጣኋት እኔ ነኝ። ዛሬ ግን ዞር ብላ አንዳንድ ጥቅማ ጥቅሞች ሲቀሩባት ሲጎሉባት እኔን ለመክሰስና ሰድቦ ለተሳዳቢ ለመስጠት ሙከራ እያደረገች ነው። ለማንኛውም አይ ዶንት ኬር። ቅድም ብያለሁ፣ ሰዎች ብዙ ሊሉ ይችላሉ። ሀበሻ በተፈጥሮ ምቀኝነት አለበት። ይሄ የምቀኞች ወሬ ነው። ሲያልፍልክ አይወዱም። አንተ ለፍተህ ጥረህ ግረህ በላብህ ያገኘኸውን ነገር ከሌላ ጋር ያስተሳስሩታል። ገብቶሃል? ምልህ ገብቶሃል? አግኝተኸኛል? ስለዚህ አንተም ቢጤዎችህ መሰሎችህም የሚሉትን ክስ ስቄ እንደ ዋዛ አልፈዋል። የገዛ እህቱ ለኛ ስትናገር ጤናማ የነበረ ልጅ ነው። ቀስ በቀስ ከሚጫወትበት ከኑሮ ከግቢ እየታገደ መጣ። በመጨረሻም ወንድሜ እዚህ ነገር ላይ ወደቀ የሚል ነገር አንስታለች። እሷ ሙሉ በሙሉ ጤናማ እንደነበር ትናገራለች። አንተ ይህንን ልክር ነው የምትላት ልጅ እኮ እኔ ነኝ ቆንጥጬ አሳድጌ ለዚህ ወግ ማድረግ ያበቃኋት። ትላንትና ጡጦ ጥላ ወደ ካናዳ ለትምህርት ስትሄድ ምናልባት ትንሽ ሚሞሪ ሊኖራት ትንሽ ትዝታ ሊኖራት ይችላል እንጂ ምንም የምታውቀው ነገር የለም። እዛ ተንደላቃ የሀብታሞች ትምህርት ቤት እንድትማር ያደረግኳት እኔ ነኝ። እዛ ሁሉን ነገሯን ከቨር አድርጌ ዛሬ እየተመጻደቀች እኔን እንድትከስ እድል ከሰጣት ምንም ማድረግ አይቻልም። እንግዲህ ግን አሁን እንደዛ የምትለው ቤት እንደዛ የምትለው ሀብት ነገ የሷ እንደሆነ በእርግጠኝነት ታውቃለች። ስለዚህ አንተ በሷ ፊት ጤናማ ልጅ ማሰርን ልትክድ ትችላለህ? እሷን እዚህ ባመጣት ፊቷ ላይ ቁጭ ብለህ ጤናማ ልጅ አይደለም ወንድምሽ በሽተኛ ነው ልትል ትችላለህ? እኔ የምለው አሁንም አልተረዳኸኝም ማለት ነው። ሰው የሆነ ችግር ቢኖርበት የሆነ ሌባ ሊጠራጠር ሊፈራ የሆነ ነገር ሊል ይችላል። ይኸው እኮ በኩራት በኮንፊደንስ ደረቴን ነፍቼ አንተና ካሜራ ፊት ለፊት ቁጭ ብዬ እኮ እየነገርኩህ እኮ ነው። ምንም ውስጥ የለሁበትም። ለዛ ነው እዛ ውጪም ምንም አታመጣም ስልክ የነበረው ማለት ነው። ምንም የምከሰስበት የምጠየቅበት አንዳች ነገር እንደውም መሸለም የሚገባኝ አባት ነኝ። እንዲህ ያለ ልጅ ይሄን ያህል ዓመት ራሱ ያደረከው ነገር አያሸልም። የአብራኬ ክፋይ ነው እያልክ አይደል? አባት ለልጁ ከዚህም በላይ ይሆናል። ብዙ አባቶች አይተናል። ጭራሽ ደግሞ ሽልማት ትጠብቃለህ ከዚህ? አለመካዴ ዛሬ በህይወት ማቆየቴ ሊያሸልመኝ ይገባል። ምክንያቱም እኔና እሱ ብቻ ነን፣ ወይንም እኔና አንድ ፈጣሪ ብቻ ነን ምን ያህል ዋጋ ምን ያህል ሳክሪፋይ እንዳደረግኩኝ የምናውቀው ማለት ነው። ስንቴ እንደተወጋሁ በሱ ታውቃለህ? ስንቴ ተገፍትሬ እንደተጣልኩ በሱ ታውቃለህ? እሱን ለማገዝ እሱን ለማጠብ አንዳንዴ ገብቼ ሳየው ትንሽ ቆሽሾ ሩሞቹ በጣም ምስቅልቅል ሆነው ምናምን ነገር አይና እሱን ለማስተካከል በምጥርበት ሰዓት እኔን ጥሎኝ ለመውጣት እኔን ገፍትሮኝ እዚህ ተመትቼ ረጅም ሰዓት ፌንት ሰርቼ ሰራተኞች አውጥተውኝ ምናምን ነገር ለምን እነግርካለሁ? ምንም ድንጋይ ላይ ውሃ ቢያፈሱ አይነት ነገር ነህ። ምክንያቱም ምንም አልተረዳኸኝም። እየነገርኩ ነው። ከዚህ በፊትም በስልክ ብዙ ረጅም ሰዓት አውርተናል። አሁንም እየነገርኩ ነው፣ ግን ምንም ዶጭም አይልብህ። እሺ አስገባልኝ። አንተ እሷን ትምጣና ከዛ በኋላ በእሷ ፊት ጤናማ አልነበረም ወንድምሽ በሽተኛ ነው ወንድምሽ የሚል ነገር ታወራለህ። አስገባልኝ እስኪ።
እሺ እንግዲህ ተመልካቾቻችን ተመልሰን መተናል። ተመልሰን ስንመጣ ደግሞ እንግዲህ ነገሮችን ትረዳላችሁ ብዬ አስባለሁ። ተገድጄ ነው እነዚህን ሰዎች አጠገብ ለአጠገብ ለማስቀመጥ ማለት ነው። ምክንያቱም አባት ሁሉንም ነገር እየካዱ ነው። አንቺ በሌለሽበት ሰዓት ሲናገሩ የነበረው ከልጅነቱ ጀምሮ ታማሚ የሆነ ልጅ ነው ያሳደግኩት የሚል ነገር አንስተዋል እና ይህንን ነገር በእሷ ፊት ትደግማለህ ወይ ስለው ትምጣ ምን ችግር አለው፣ ደረቴን ነፍቼ የምናገረው ነገር ነው፣ ከድሮም በሽተኛ ልጅ ነው ሳሳድግ የነበረው የሚል ነገር አንስተዋል። ይህን ታምኝበታለሽ? ቆይ የተጮትክበት እንደዚህ በእድሜው በሁሉም ነገር የተጮትክበት አንሶ ነው ጭራሽ በሽተኛ ነው ብላ ልጁን ስም ታጠፋው እንዴ? ቆይ አንቺ ምኑን አስታውሰሽ ነው? ምኑን አውቀሽ ነው? ስንት ዓመት ነው እንዴ? ምንም ቢሆን እኮ 10 ዓመት ማለት እኮ ህፃን አይደለም እኮ እንዴ። ልጅ ነቴ ያበቃው መቼ ነው? እናቴን ካጣው በኋላ ነው። ከብቷል። እያንዳንዷን ነገር አውቃለሁ። ሙሉ ሁሉንም ነገር ባላስታውስ ዲቴል ነገሩን ለማወቅ ባልጠይቅህም ቢያንስ እንኳን የሆነ አውቃለሁ እኮ አያለሁ እኮ እንዴ። ቢጠፋኝ እንደዛ እየተቆጣ የሚያስጠላኝን አብረን የምንጫወተው ይጠፋኛል። አይምሮ በሽተኛ የሆነ ሰው እንዴት ነው አብሮ ቁጭ ብሎ ምግብ የሚመገበው? አይምሮ የሚያመው ሰው እንዴት ነው ትምህርት የሚማረው? ራስህ እኮ ነህ አስረህ በዱላ የዛትክበት ከሰው ጋር እንዳይገባባ ያደረግከው፣ ከቤት እንዳይወጣ ያደረግከው። እንዴት ያደረግከውን ሁሉ ነገር እንዴት ይጠፋባል? ለምንድን ነው ያንን ያደረግኩት? አንቺ ራስሽ አየሽ አይደለ? ስትክጂ አብራችሁ ስትጫወቱ ጓደኞችሽን ከአንቺ ጋር ተጫወቱ ብሎ ሲመታ አታስታውሺ? አትዋሽ። ማንንም አልተናገርም። ከማንም ጋር ተጣልቶ አያውቅም። አትዋሽ። አንቺ ራስሽ እኮ እንደውም ጠባሳ ነበረብሽ እኮ። በቢላ ወቅቶሻል አንቺን ራሱ። የምን ቢላ ነው የምታወራው? ከየት የመጣ ቢላ ነው እሱ? አታስታውስም? ምንም ነገር የላትም። ቆይ የሰው ልጅ አንተ ተወግተህ እንዴት ይጠፋል? እንደው ሌላ ትልቅ አይና ወጣ የፈጠጠ ውሸት ስትዋሽ እንዴት ነው የሰው ልጅ ተወግቶ እንዴት ነው ቁስል ጠባሳ ማይኖረው? ላይ ጨረፍታ ቁስል እንኳን እኮ የለብኝም ጠባሳ። ለማንኛውም ግን ብዙ ነገሮች ረስተሻል። የኔንም አባትነት ጭምር ረስተሻል። አትዋሽ። ስለ ወንድሜ መጥፎ ነገር አትናገር። ዝም በል እንዴ! ኧረ በእግዚአብሔር ስም ለምንድን ነው የምትዋሸው? እና ልትደበድብኝ ነው እንዴ? ቆይ ባሳደግ ብችል እዚህ ሲጣርቼ ብገል ደስ ባለኝ። አባትነት ነው ላክብር ብዬ ነው። ግን እውነቱን ተናገር። ምንም አያሞም፣ ማንንም አልወጋም፣ ምንም አላደረገም። አትዋሽ። ልጁን እጅ ለማስገባት ብለህ የምታደርገው ነገር ነው አውቃለሁ። በቃ አልሰጥም። እድሌ ነው ግን እውነት እድሌ ነው። የሆነ ጠማማ እድል ነው ያለኝ ከበፊትም ጀምሮ ማለት ነው። ይሄ ሁሉ ጥረቴ፣ ይሄ ሁሉ ልፋቴ ለእናንተ የቀይ ጥቁር ሆኜ እናንተን ማሳደጌ። ለፍቻለሁ አትበል። አልለፋክም። በወንድሜ ደም ነበር ስትጫወት ይህ ባዳ ሃይማኖትን እያመለክ የነበረው። ምንም አንድ ጠብታ ላብ የለበትም። እያንዳንዱ የኖርካት እድሜ ሁሉ የእሱ ደም ነው። ለእሱም ደግሞ ትከፍላታለህ። ጠብቅ፣ ትከፍላታለህ። እሺ አንቺ መረጋጋት ነው ያለብሽና ተረጋግተን እንድናወራ ነው ዛሬ ላይ እዚህ የተቀመጥነው። ለማንም አይደለም፣ ለዚህ ልጅ ጤና ስንል ነው የወሰድነው። እንደዛ አይነት ሁኔታ ውስጥ የሚያሳልፍ ነው ዛሬ ላይ እየደረሰብን ያለው ነገር። መኪና ሲገለበጥ ከኛ ጋር ማያያዝ፣ የሆነ ኪሳራ ውስጥ ስትገባ እነሱ ናቸው እያልክ እንደምታወራ ጭምር እናውቃለን። ይህንን ሁሉ የምትለው ከባዕድ አምልኮ የተነሳ እንጂ ሰው መኪናው ቢጎዳ ሰው ነው እንደዚህ ያደረገኝ ይባላል? እኔ እኮ ስለ መኪና መገልበጥ ያወራሁት በንጹህ አይምሮ ያልነበርኩ። ሰው ቤቱ ሰላም ካልሆነ ውጪ ይቀነዋል እንዴ? አዎ ሰሞኑን በተደጋጋሚ በቢዝነሶቼ ላይ በአንዳንድ ስራዎቼ ላይ እክል ገጥሞኛል። ምክንያቱም ሰላም የለም። የገዛ ልጄ በኔ ላይ ተነስታለች። ምንም ይሄ ሁሉ ነገር የሰራከው ስራ መጨረሻው ክፍያው ይሄ ስለሆነ እሺ በቃ የለም ልጁ የለም። ከየትም አታመጣውም ደሙንም ቢሆን ይኸውልህ ነግሬሃለሁ። ይሄ ሁሉ ነገር የስራ ክፍያ ነው። ሌላውን እንኳን ተው። ይሄ ሁሉ ነገር አይደለ ገረመህ?
ባመጣው ማለት ነው ሲል ነው የሚያደርግ ይገልሃል አምጪልኝ ልጄን እንደውም ልጄን አፍቆኛል ጠብቀኝ ነይ እንዴ ነይ እንጂ ነይ እሺ ተመልካቾቻችን እንግዲህ ላስቆማት ሞክሬያለሁ ሊሆን አልቻለም እሷም ማስቆም አልቻልንም ግን እኛ እንቀጥላለን ይሄ ሁሉ ነገር ለምን ሀብት ቢቀርስ ንብረት ቢቀርስ ሰላም ማያመጣ ከሆነ ኑሮን በሰላም እንድትኖር የማያደርግ ከሆነ ይሄ ሁሉ ነገር ቢቀርና በሰላም ብትኖርስ እኔ ስለምን እንደምታወራ አላውቅም ግን እኔ አንድ ነገር አውቃለሁ ለቤተሰቦቼ ይበጃል እምለውን ከነበርኩበት ሁኔታ አንፃር ማንንም ባይረዳኝም እሷንም ቢሆን እሱንም ቢሆን ምችለውን ዋጋ ከፍዬ እዚህ አድርሻቸዋለሁ አሳድጋለሁ ለአባትነት የሚገባኝ ክፍያ ይሄ ከሆነ አይዶን ሰው ማንንም የሚጥረው እኮ ለራሱ ብቻ አይደለም አንተ ምናልባት ወልደህ ከሆነ ልታቀው ልትረዳ ትችላለህ ሰው ከወለደ በኋላ ለራሱ አይደለም የሚኖረው ክፉም ያድርግ ደግም ያድርግ በጎም ያድርግ መጥፎም ያድርግ ለልጆቹ ብሎ ነው ለነገ ህልውናው ብሎ ነው ያንን ነው ለነገ በእንደዚህ አይነት መንገድ ለልጆች ንብረት ማፍራት ተገቢ ነው አንተ ሰላም አለ እንቅልፍን ተኝተህ ታድራለህ የገዛ ልጅን ጓሮ ውስጥ ባዶ ቤት ውስጥ ቀብረ እያኖርክ ገብረ ለሰይጣን እንደው ሰላማዊ እንቅልፍ ተኝተህ ታድራለህ እኔ ለልጄ ያንን ሁሉ አድርጌያለሁ ልንገርህ መልካም ነገር ነው ያደረኩት ምክንያቱም ምናልባት ነፍስ ሲያቁ ይሄንን ሊገባቸው ይችላል ሊረዱት ይችላሉ ይሄን ነገር ማለት ነው ከዚህ በላይ ምን ነፍስ ያውቃሉ ትልልቅ ልጆች ናቸው ያውቃሉ አባታችን በድሎናል እያሉ ነው ዛሬ ላይ ይሄ ባንተና በአንዳንድ ሰዎች አነሳሽነት የተፈጠረ ነገር ነው ለምን ይዘሽው መጣሽ እንዴ ለምን ነው ይዘሽው የመጣሽ ለምን ነው ይዘሽው የመጣሽ የኔ ልጅ ለምን ይዘሽው መጣሽ እንዴ አንተ ቤቢ አንተ ያርክ ነው ካሜራውን አጥፋ እንዴ መጋቢት 17 አይቀርም ምክንያቱም ይህ እድል የማይደገም እድል ስለሆነ ትንሳኤ ኤክስፖ መቼ ይጀምራል እያላችሁ እየጠበቃችሁ ለነበራችሁ ደንበኞቻችን እነሆ መጋቢት 17 ይጀምራል። በዚህ ኤክስፖም ለሚመጡ ደንበኞቻችን ግንባታቸው 80% የደረሱ ዘመናዊ አፓርትመንትና የንግድ ሱቆችን ከ55-45 የባንክ አማራጭ ጋር ከባለ 1 መኝታ እስከ ባለ 4 መኝታ ድረስ በ5% ቅድመ ክፍያ ከ30% ቅናሽ ጋር እንጠብቆታለን። በባዛሩ ላይ ከሚቀርቡ ሳይቶቻችን መካከል ቦሌ አትላስ፣ ለገሃር 22 እና ተክለ ሃይማኖት ይገኙበታል። ቀድመው ቦታ የያዙ። ለበለጠ መረጃና ለሳይት ጉብኝት በ0907 31 7874 ወይም በ0940 29 04 63 ይደውሉ። ጊፍት ሪል ስቴት